ሞተ ሲባል እኔ አላቅም ስሜቱ እንዴት መግለጽ እንዳለብኝ ተራለች በጣም ተራለችና ያ ነገር ተጨምሮ አሁን ላይ እንደምታዩ በቃ አንድ ግሮ መንቀሳቀስ አይችልም ጠዋት ላይ ስንነሳ አረፈ ተባለ ይለቀሳል ጎረቤት ተሰበሰበ የሞት ምክንያት ምን እንደሆነ አናውቅም ሰው ሲጠይቀን ምን ብለን እንመልስ እንዴት ነው የናንተ ስም የናንተ ፎቶ የናንተ መረጃ የጋዜጠኛው ቤት ላይ ሊገኝ ይችላል እስቲ ስለሱ ነገር ንገሪኝ ጓደኛ ነው ወይስ ምንድነው ፍቅረኛዬ ነው ፍቅረኛሽ ነው ፍቅረኛዬ ነበር ከዛ ወጡልኛልሽ ማለት ነው ለመናት አለቀስን መሄጃ የለንም ብለን ግን በቃ ምንም ቀድማ ያሰበችበት ነገር ስለሆነ እኛ ልሰማን አልቻለች በቃ ጭራሽ ማለት ነው ሰምኛለሽ እኔ ምንም ማውቀው ነገር የለም ተረጋጋ አሳልፈክ ተሰጣለህ ወንድምና ሳሚ ከቤቱ ስንት ሰዓት ይወጣል ከቤቱ ከወጣ በኋላ የት ይሄዳል ምሳ የት ይበላል እራት የት ይበላል ማንን ያናግራል አንድ ድንገተኛ መረጃ ሳይደርሰን አይቀርም አንድ የተገኘ ነገር አለ የሚል ነገር ነበር ያልኩት አቤኔዘር ማለት ላንቺ ምን ማለት ነው አቤኔዘር ላንቺ ምንድነው ጋዜጠኛ ነው እያሉ የነበረው ነገር አሁን ላይ ሰላምን አልቀርም የእውነት ይሄ ሰውዬ ይሄ ግለሰብ መርማሪ ጋዜጠኛ ነው ወንድምክ እኮ ነው አይደል እንዴ እኮ ከኔ በላይ እኔም ከመከፍለኝ በላይ ላንቺ ሚስጥር ያከፍልሻል አይደል እንዴ እኔ ምንም ማውቀው ነገር የለም ሰማከኝ እኔ ምንም ማውቀው ነገር የለም የሚሰራው ፋይል ኮድ የኔን ወንድም ሳሚን ማገት እንዲሰወር ማድረግ የሱ ስራ ነው ስለገታው ስለምኑ ምንም ላቀውም ችሎ ነገር የለም ገባካ የሳሚ ያንዳንዱ እርምጃ ያንተ ቤት ውስጥ ተሰብሮ የገባንበት ቤት ውስጥ የተገኘ ዶክመንት ያሳያል ያንቺ ቤተሰብ የሱን ቤተሰብ ሊያቅ ይገባል የሱን ቤተሰብ ያንቺ ቤተሰብ ሊያቅ ይገባል ተቀመጥ ወሬንም ተወው አልገባም እንደናንተ ጋዜጠኛ እንደሆነ ማ እሱ አቤኔዘር አይደለም መጀመሪያ ተረጋጋ የሰው ልጅ ምንም ነገር ሳታውቅ ለምንድነው የሰው የህግ አካል ምናምን ሰብስብ የምታውቀው ለምን ምንም ማውቀው ነገር የለም ዜናዎችን ይሰበስብና ይሄ ልክ እንደ ይሄ የወንጀል መረጃዎችን ምናምኖችን ሰብስቤ ማጋለጥ ሰው ነኝ ያለ ማነው የኔን ስልክ የሚመረምረው አንተ ቆይ ችግር አለብህ እንዴ ከሳሚ ለልጅ ፊት የማይመጣ እንዳረጋት ምንድን ነው የምታደርገው ሞከረኛ ከላይ ጉልበት መጠቀም አላቃት ትችላለህ ሰማኛለህ ጉልበት መጠቀም ትችላለህ ምን አቀባጠረ ምን አገባኝ አንተን አይመለከትም ሳሚ አጎት ነብዬ ነው በትክስት ይወራል አትቀስርብኝ ጣትህን አንተ ሳሚ ይሄን ስራ በመስራቱ ደስተኛ አይደለሁም ለምንድን ነው ደስተኛ መሆኑ አባት እያለ ሳሚ ጋር እንዴት አደግሽ ምናምን ምን አገባኝ እያንዳንዱ አይደል ክብር እየሰጣህ አናግረኝ እሺ ክብር ያለኝ ሰው ነው ክብር እየሰጣህ አናግረኝ ክብር እየሰጠው ነው ማለት አለቀ ሳሚን መሳበሰበው ደግሞ ሰማኛለህ ለኛ ጋር ምንድን ነው የምትፈልገው በኔ እይታ ማንም ሰው ንጹህ አይደለም አንተ ማነህ አንተ በየትኛው አይነ ነው የምታየው ለሰማኛለህ በኔ እይታ እንዴት ነው ቴክስት ከመላኩ በፊት አንተ ልታውቅ የምትችለው ናቀናበል ምንም ነገር ነው ምንድነው የምታውቀው ነገር የሌለው ስልጣን የለም ነገር ግን ሲወጣና ሲገባ ደግሞ በርህ ላይ ነው ምንም ማጮለቅ እንደማይጠበቅብህም ደግሞ አውቃለሁ በርህ ላይ ነው ይታያል ድካም ውስጥ ያለ ሰው አለ አይደል የሆነ ነገር የሰለቸው ሰው እኔ ኑሮ ህይወት እንደሰለቸኝ እሱ ጋር ያ ነገሮች መታየት ጀመሩበትና ምንድነው ቴክስት ተላከልኝ እዛ ቤት ውስጥ ለአንድ አመት ተከፍሎበት የአንድ አመት ተከፍሎበት ስለነበረ እኔ እንድኖርበት ላከልኝ አንተ እንዴት ነው ቴክስቱ እንደሚላክ ታውቃለህ እንዴ እኔ ምንም ማውቀው ነገር የለም ምንድነው የምታውቀው ነገር የሌለው ካንተ ይልቅ ለኔ ቦታ ስለሰጠኝ ነው ምንድነው ችግሩ ልቀቀኝ እያሳመንከኝ ነው ምንድነው ችግርሽ እየተናነቀን የምናወራውና የምነጋገረው ነገር ነበር ለምንድነው የምንተናነቀው ይሄንን ማላረግበት አንድ ምክንያት ልንገርሽ ስለኔ ቢነግርሽ ይሁን እንዳትጮህብኝ ከመጮህም በላይ ሌላ ነገሮች ይጠብቁሻል እሱን እንዳትሞከረው ስምሽ ማለት የሳሚ ጓደኛ ስለሆንክ አከበርኩህ በጣም እጅህን አነሳክ አይደለ እጅህን አነሳክ እኔ ላይ ይሄ ካሜራ ትሰሚኛለሽ ሰላም ውድ ቤተሰቦቻችን እንዴት እንደምናላችሁ በያላችሁበት ሰላም ጤና ይስጥልን በዚህ ሰዓት ላይ በዋነኛነት እየተሰራ ያለው የሳሚ ጉዳይ ነው የሳሚ ኬዝ ነው እያንዳንዷን ነገር እየተከታተለን ያለ ነው የሳሚ ጉዳይ ነው ሳሚ የት ነው ማን ያገተው የት ነው የተሰወረው የሚለውን ነገር ነው እየሰራን ያለው በዛ መሃል የተገኘው ዶክመንት በጣም አስደንጋጭ ዶክመንት ነው እያንዳንዱ የሚያሳየው የሳሚን ዝርዝር ነው የት ገባ የት ወጣ እንዴት አገቱት እንዴት እያንዳንዱ ነገር ነው በዛ መሃል ደግሞ አንድ የተገኘ ግራ የሚያጋባ
ዶክመንት ተገኝቷል። ያ ዶክመንት አቤኔዘር የተባለው ጋዜጠኛ ሲከታተለው የነበረው ኬዝ እንደነበር፣ ሲሰራ የነበራቸው ነገሮች እንደነበሩ፣ እነዛ ነገሮች ምንድነው ከሳሚ ዶክመንት ከሳሚ መሰወር ጋር የሚያገናኛቸው? ይሄን ያልኩበት ምክንያት ከሳሚ ፋይሎች ጋር ስለተገናኘና ከሳሚ ፋይሎች ጋር አንድ ላይ ስለተገኘ ነው። ምንድነው የሆነው? ምንድነው የተፈጠረው የሚለው ነገር ልናጣራ ወደዛ ቤት እየሄድን እንገኛለን ማለት ነው። እዛ ስንደርስ ምንድነው የሆነው? ምንድነው የተፈጠረው የሚለው ነገር አብረን የምናየው ይሆናል። ጸሎታችሁ አይለየን እባካችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄ ነገር እናንተ ጋር ደርሶ ከሆነ ፕሊስ ሀሳብ አስተያየት ፈልጋለሁ። እንሂድ። ምንድነው የተፈጠረው የሚለውን አብረን የምናየው ይሆናል። መልካም ቆይ። ሰላም እህቴ፣ እንዴት ነሽ? ሰላም ነው። ኤርሚያስ እባላለሁ፣ ጋዜጠኛ ነኝ። በእናንተ ጉዳይ ላይ አንዳንድ ኬዞች ፋይሎች እኔ ጋር ደርሰው ነበርና እባካችሁ ምንም አይነት ለውጥ ላታመጡልን ነገር በቃ አትረብሹን። አይደለም እኔ አንቺ ከምታስቢውና ይሄ ጋዜጠኛ ከተባለው ሰው ጋር ፍጹም የተገናኘ ነገር ነው፣ የተለያየ ነገር ነው። በቃ ይቅርታ። እኔ ምንም አይነት ኋላ ያሉት እንዳለ የህግ አካላቶች ናቸው፣ ፖሊሶች ናቸው እንዳለ የምታያቸው። እኔ ማለት ነው እረዳሻለሁ፣ እያሳለፍሽ ያለሽውን ነገር እያንዳንዱ ነገር እረዳሻለሁ፣ ግን የህግ አካል ነው ከኋላ እኮ ሊሆን ይችላል ግን ማለት ነው እስካሁን የመጡትም አንድ ነገር አላደረጉልንም። መፍትሄ ላይ እየደረሰም ሰው የለም። በቃ መታው እኛ እንደዚህ እናደርጋለን ከማለት ውጭ። ትንሽ ደቂቃ ስጪኝ። ያው ዝናብ ነው፣ በዝናብ ላይ ነው ቆመን ያለ ነው። የህግ አካሎች ይግቡ፣ እኔ ልግባ። ለደቂቃዎች ነው ላናግርሽ የምፈልገው። ከዛ በኋላ ምንም እንትን ማንል ከሆነ ወዲያውን ነው የምወጣልሽ። ትንሽ ጊዜ ብቻ፣ ብዙ ነገር ግራ የሚያጋቡ ነገሮች እየገጠሙኝ ስለሆነ ደቂቃ ነው ከአንቺ የምፈልገው እባክሽ። እሺ፣ ግን ትንሽ ደቂቃ ብቻ ነው የምፈልገው። ሁላችሁም ግን ዝናብ ነው ገብተን ያለው ነገር ማጣ። ሰላም ውድ ቤተሰቦቻችን እንዴት እንደምን አላችሁ? በድጋሚ ከመግባቴ በፊት የነበረው ነገር አይታችኋል። እውነቱን ለመናገር ምንም ያልጠበቅኩት ነገር ነው እየሆነ ያለው። ስለ ፋይሎቹ ብዙ ነገር አውርቻለሁ። እጃችን ላይ ስለገቡ መረጃዎች ብዙ ነገር ተናግሬያለሁ። እነዛ መረጃዎችን በእጃችን በምናስገባበት ሰዓት ላይ የእውነት ልክ ያ መረጃ እጃችን ላይ ሲገባ የተሰማኝ ስሜት የነበረው በአንድ ጊዜ ብዙ ሰዎችን በቁጥጥር ውስጥ መዋል እንደምንችል፣ የብዙ ሰዎች መረጃ እጃችን ላይ እንደገባ ነበር። ኦልሞስት ሙሉ ለሙሉ የክሩ አባላት እርግጠኛ የሆኑት ማለት እችላለሁ። ምክንያቱም እነዛ ፋይሎች እንዲገኙ ያልተፈለጉ የተደበቁ ብዙ ነገሮች እላያቸው ላይ የተጻፉ ማስረጃዎች፣ መረጃዎች ናቸው። ያንንም ፋይል ተከትለን ነው ወደዚህ ቤት የመጣ ነው። ያው ስንገባም ትንሽ ያለ መግባባት ኖሮ አናስገባም ብለውኝ ነበር እህቶቻችን። ያው ከዛ በኋላ የነበረውን ነገር ተነጋግረን ምን ብለን አሁን ላይ እዚች ጋር ተቀምጠን ለማውራት ተስማምተናል ማለት ነው። ያው ትንሽ እና በድጋሚ ለመናገር ያክል ያለ መግባባት ምኑ የተፈጠረው በአንድ ነገር ነው። እኛ እዚህ ጋር ስንመጣ እጃችን ላይ ይዘነው የነበረው ፋይሎች፣ መረጃዎች የሆነ ወንጀለኛ ልንይዝ፣ እኛ ላይ ጥቃት ያደረሱብን ብዙ ሰዎች አሉ። ጥቃት ማድረስ ብቻ አይደለም፣ ወንድማችን ጓደኛችን የምንለው ባልደረባችን አሁን ላይ ካጠገባችን የለም፣ ተሰውሯል፣ የት እንዳለ አናውቅም፣ ታግቷል ነው። ማን ያግተው ምን ይበለው እርግጠኛ ልንሆን አልቻልንም። ወደዚህ ቤት ስንመጣ ደግሞ 67% የሚሆነው ነገር የሆነ ፍንጭ አግኝተን ወንድማችን ያለበትን ቦታ ወይም ሳሚ ማለት ወንድማችን፣ ጓደኛችን፣ ጋዜጠኛ ነው፣ እሱ ያለበትን ነገር እናገኛለን ብለን የመጣነው። ለዛም ነው ትንሽ ግርግሩ ምኑም ተፈጥሮ የነበረ። ውድ ቤተሰቦች ትንሽ ነገሩ በጣም ግራ እያጋባን ስለሆነ በጣም መጥራት ያለበት ነገር ስለሆነ ከእናንተ እኩል ተቀምጠን እዚህ ጋር ምንድን ነው የተፈጠረው? እጃችን ላይ የገቡት ፋይሎች የማን ናቸው? እዛ ላይ ፎቶዎች አሉ፣ ስም ዝርዝሮች አሉ፣ ፊርማዎች አሉ፣ ብዙ ነገሮች አሉ። ያ ነገር ነው ወደዚህ ቤት እንድንመጣ ያደረገን። ያው ወደዚህ ቤት ያልኩበት ምክንያት ለማንኛውም እስቲ ታሪኩን ከነሱ እኩል እያንዳንዱ ነገር እኩል ብንሰማው ይሻላል በሚል ነው። እስቲ በመጀመሪያ ያው ድጋሚ ነው ፈቃደኛ ስለሆናችሁ በጣም አመሰግናለሁ። እኔ ወደዚህ ቤት የመጣሁት ቀጥታ ከሳሚ ጋር የሚያገናኝ መረጃ ማስረጃ አለ ብዬ ነው የመጣሁት። ነገሮችን እንደማያቸው ደግሞ ተገላቢጦች ነው እየሆኑብኝ ያሉትና እስቲ ቆይ ምንድነው እየሆነ ያለው እዚህ ቤት? ምንድነው እየተፈጠረ ያለው? እስቲ የምታስረዱኝ ነገር ካለ ምንድነው እየሆነ ያለው? እስቲ ይቅርታ አድርግልኝና አሁንም ቢሆን ምንም አይነት ነገር ከእናንተ ጋር ንግግር ማድረግ አንፈልግም። ከዚህ በፊትም ብዙ ነገሮች የደረሱብን
እንደዚህ መረጃ እንወስዳለን፣ ብዙ ነገር እናደርጋለን ያሉ ሰዎች ናቸው። ስለዚህ እኛ ምንም ማድረግ አንፈልግም። እስካሁንም ማንም እየረዳን አልነበረም። ከዚህ በኋላ ማንም እንዲረዳን አንፈልግም። ስለዚህ እባክህ ሌላ ነገር ሳይፈጠር ውጣልኝ። ምን አለ መሰለሽ አሁን ላይ ትንሽ ያልተግባባንባቸው ብዙ ነገሮች አሉ። በመጀመሪያ ደረጃ አንድ ነገር ትክክል ነው። የእናንተን መረጃ የእናንተን ፋይል እያንዳንዱ ነገር ያገኘሁት ራሱን ጋዜጠኛ ነኝ ብሎ ከሰየመ ሰው ነው። ያ ሰው የብዙ ቤተሰቦችን ያመሰቃቀለ ብቻ አይደለም፣ የኔን ወንድም ሳሚ የሚባለውን ጋዜጠኛ አሁን የት ይግባ የት ይሰወር የት ይሁን የማውቀው መረጃ የለኝም። ያንን ነገር ደግሞ ያደረገብኝ ይሄ ጋዜጠኛ የተባለው ሰው ነው። የእሱ ፋይል ሳገላብጥ ነው እናንተን ያገኘኋችሁ እኮ። የእሱ መጥፋት ከኛ ጋር እንደኛ ያገናኘው። ሁለተኛ እስካሁን ማንም አልረዳንም። በቃ እኛ ምንም ማድረግ አንፈልግም። አሁን ትክክል ነሽ እኮ። አሁን የሳሚ የሚባለው ጋዜጠኛ መጥፋት ከእናንተ ጋር ምንም የሚያገናኘው ነገር የለም። አንድ የሚያገናኘውን ነገር ግን ልንገራችሁ። የእናንተ ፎቶ፣ የእናንተ ፋይል፣ የእናንተ ዶክመንት ለምን ይሄ እዚህ ጋዜጠኛ ላይ ተገኘ? በቃ የኔ ጥያቄ ይሄና ይሄ ብቻ ነው። ከእናንተ እኔ ምንም ነገር አልፈልግም። እንደምትናገሩት እንደምታወሩት ከሆነ ብዙ ነገር ተበድላችኋል፣ ብዙ ያሳለፋችሁ ሰዎች ናቸው። እኔ ይሄ አቤኔዘር የተባለው ጋዜጠኛ ከእናንተ ጋር ምን አገናኘው የሚለውን ነገር ብቻ ነው የምፈልገው። እሱን መናገራችን ምንም ጥቅም የለውም። እሱም አልረዳንም። ስለዚህ አንተ እኛን ለመርዳትስ ምን ማረጋገጫ አለን? እንድታውቁት ያክል እኔ መርማሪ ጋዜጠኛ ኤርሚያስ እባላለሁ። በዋነኛነት የምሰራው እንደዚህ የተበደሉ ሰዎች፣ ጥቃት የደረሰባቸውን ሰዎች በተቻለ መጠን በምችለው አቅም በመርዳት ነው የምሰራው። ይህን ነገር ስላችሁ ደግሞ እኔ ብቻዬን አይደለም እዚህ ጋር እየሰሩ ያሉት። ከኋላ ከካሜራማኑ ጀርባ ያሉትን ሰዎች ማየት ትችላላችሁ። እያንዳንዳቸው የህግ አካላት ናቸው፣ ጠበቆች ናቸው። እያንዳንዱ ኢቨን የምናወራው ከቮይስ ሪከርድ ሌላ እያንዳንዱ ነገር እየተጻፈ ማስረጃ መረጃ እየተያዘ ነው ያለው። ይህን የምላችሁ ሜይ ቢ ከዚህ በፊት ያገኛችሁት ወይም ደግሞ ጋዜጠኛ አቤኔዘር የሚባለው ግለሰብ ምን ይሁን ምን ባላቅም በእርግጠኝነት ነው የምነግራችሁ። እንደዚህ ከኔ ጋር እንደኔ የህግ ሰዎችን ይዞ ምን ብሎ መጥቶ አይደለም እዚህ ጋር ተቀምጦ እያወራችሁ ያላችሁ። በእርግጠኝነት በግለሰብ ደረጃ ነው ከዛ ግለሰብ ጋር ተቀምጣችሁ ያወራችሁት አይደለም። በጣም ጥሩ። ይኸው አሁን ተረጋጉና እውነቴን ነው የምላችሁ። ብዙ ስቃይ ብዙ መከራ ያሳለፋችሁ ሰዎች ናችሁ። እንደዚህ ነው ብዬ መናገር አልችልም፣ ምክንያቱም እያንዳንዱን ነገር ከእናንተ መስማት ስላለብኝ ነው። ያንን ነገር ካልሰማሁ ደግሞ እናንተ ማገዝም መርዳት አልችልም። እዚህ ጋር አንድ ነገር እናንተ ከእሱ ጋር ያላችሁ ግንኙነት በነገራችሁ፣ ከእሱ ጋር ያሳለፋችሁትን እናንተ ጋር የተፈጠረውን ነገር በነገራችሁኝ አቅም በተቻለ መጠን እኔ እናንተን ለመርዳት እሞክራለሁ። እሱ ብቻ አይደለም፣ እኔ ጋርም ብዙ ነገሮች አሉ ይህን ግለሰብ በቁጥር ውስጥ ለመዋል። ይሄ ግለሰብ ብዙ የሰራቸው ሴራዎች አሉ፣ ወንጀሎች አሉ። ያንን ነገር ደግሞ ማድረግ የምችለው ምንድን ነው ከእናንተ ጋር የሚያገናኘው የሚለውን ነገር ማወቅ ነው ፈልገው። ስለዚህ አሁን ረጋ ብላችሁ ስማችሁን አስተዋውቁኝ። ቢያንስ እስቲ ትንሽ እንተዋወቅ። ማናችሁ ብቻ ለትውውቅ ያህል እናውራና ነገሮችን ቀስ በቀስ እንትን እያልን እንሄዳለን። አንድ ነገር ግን እርግጠኛ ነው፣ በተቻለኝ መጠን ማገዝ ባለብኝ መጠን ሁሉ እያንዳንዱ ነገር አግዛችኋለሁ። ያ የሚሆነው ግን እያንዳንዱ ነገር እውነቱን ስናወራ ብቻ ነው። በዚህ መስማማት እንችላለን? በጣም ጥሩ። እስቲ ማን ልበል ስምሽ? ፍርቱና እባላለሁ። ፍርቱና። እሺ፣ አንቺስ? ሳሮን። በጣም አመሰግናለሁ። እንግዲህ ቤተሰቦቻችን ያው በተሻለ መጠን ከነሱ ጋር ለመግባባት እየሞከርን ያለ ነው። ያው እዚህ ከመግባቴም በፊት አንዳንድ መረጃዎችን የወሰድኳቸው መረጃዎች አሉ። እነዛ እንዳሉ ነው ደግሞ ሞር ከእናንተ ጋር ያለውን እውነታ እንዲሁ ፐርሰናሊ እንደዚሁ ነገሮች እንደዚህ ብናወራ ይቀላል ብዬ ነው። ምንድን ነው አሁን እየሆነ ያለው? ትንሽም እንደ ጭምጭምታ ማለት እችላለሁ፣ እንዳመመሽም እንደዚህ ነገሮችም ሰምቻለሁ። እስቲ ስለ እናታችሁም ስለ ቤተሰባችሁም እስቲ ያለውን ነገር እስቲ በጥቂቱም ቢሆን እስቲ አውሪ። ምንድን ነው የተፈጠረው? በመጀመሪያ ሁለታችንም ደስተኞች ነበርን። ያው እሷ ታላቅ እህቴ ናት፣ እኔ ታናሿ ነኝ እና በቃ ምንም ነገር ሳይጎልብን ነበር ያደግነው። ከዛ የሆነ ሰዓት ላይ እናታችን ታመመች ማለት ነው። እና መጀመሪያ ሲጀምራት በቃ ትንሽ ህመም ነበር፣ ያን ያክል የተጋነነ ነው ብዬ መናገር አልችልም። ከዛ በቃ ሕክምና ምናምን መከታተል ጀመረች እና ሐኪም ቤት ስትሄድም ያን ያክል አይደለም ዶክተሮችም የሚነግሯት ማለት ነው። እና ከጊዜያት በኋላ ከአመታት በኋላ ያ በሽታ እየባሰባት መጣ። በቃ በጣም ታመመች በኃይለኛ ማለት ነው። እና ሀገር ውስጥ አለ የተባለ ሆስፒታል ሂዳ ታከመች ምናምን፣ ግን ምንም ለውጥ አልነበረውም።
በቃ አማራጫችን ውጭ ሀገር ነበረ ያለን አማራጭ ማለት ነው። እና ውጭ ሀገር ሂዳ ታከመች ምናምን፣ ግን በቃ ምንም አይነት ለውጥ የለም። እና ከብዙ ስቃይ በኋላ እናታችን አረፈች ማለት ነው። ከዛ በኋላ ያው ሁላችንም ሀዘን ላይ ነበረን። እናትን ማጣት በጣም ከባድ ነው። ይሄ ደግሞ የገባኝ ያኔም አልነበረም። ያኔ ነበር በእርግጥ፣ ግን ካለፈ በኋላ ያሳለፍኩት ነገር ነው እናቴን ማጣቴ ምን ያክል መጥፎ እንደሆነ የገባኝ ማለት ነው። እና በዛን ሰዓት ያው ልጆች ነን፣ ማዘን ባለብን መጠን አዝነናል። በቃ ያኔ ተከፍተናል። አባታችን በጣም ተጎድቶ ነበር ያኔ። እና በቃ ለጥቂት ዓመታት ያው ብቻችን መኖር ጀመርን። አባታችን ያን ያስተዳድራል ምናምን ነገር፣ በቃ በሁሉም ነገር እንደ እናትም እንደ አባትም ሆኖ ማለት ነው። እና በጣም ሀዘን ውስጥ ነበረ በዛን ሰዓት። ያው ለእኛ ላለማሳየት ይሞክራል እንጂ በቃ ጥልቅ ሀዘን ውስጥ ገብቶ ነበር እናታችን ስላረፈች ማለት ነው። እኛም ደግሞ እንዳንጎዳበት ምናምን በቃ የሆነ ላለማስነቃት ምናምን ይሞክር ነበር። ከዛ ከአመታት በኋላ የሆነ ሰው ጋር ይተዋወቃል ማለት ነው። ማለቴ ያው ለማግባት ምናምን ነገር ይወስናል። በእርግጥ ይሄንንም ሲያደርግ እኛን አማክሮን ነበር እና እኛም አልከለከልነውም። ምክንያቱም ያን ያክል አመት እንደ እናትም እንደ አባትም ሆነው ስላሳደገ በቃ እሱ መከልከል አልፈልግም። ምክንያቱም ደስተኛ ሆኖ እንዲኖር እንፈልጋለን። ደስተኛ አልነበረም ያኔ። በቃ ለእኛ ላለማሳየት ምናምን ይሞክራል እንጂ ደስተኛ አልነበረም። እና በቃ እሺ ምናምን ብለን ያው እኛም ደስተኛ ነን ችግር የለውም ምናምን ብለን እሱም አገባ ማለት ነው። እና ያገባት ሚስት ያው የእንጀራ እናታችን ማለት ነው። መጀመሪያ አሪፍ ነበረች። በቃ ስንተዋወቅ ልክ እንደ እናት ነው የምትንከባከበን፣ ታስብልናለች ምናምን ነገር። በቃ ምግብ እንኳን ኢቭን ሰዓት እንኳን አታሳልፍም ነበረ ማለት ብሉ ምናምን ስትለን ማለት ነው። እና እኛ ደስ አለን በቃ ሁለተኛ እናት አገኘን ምናምን ብለን። አባታችንን በጣም ደስ አለው። በቃ የሆነ እንክብካቤና ፍቅሯ እንጃ እኔ መግለጽ አልችልም። በቃ በዛን ሰዓት ማለት ነው መጀመሪያ አካባቢ ላይ። ከዛ እየቆየ ምናምን ሲሄድ ግን በቃ ጊዜያቶች ምናምን ሲቆጠሩ በቃ ይሆናላ መለወጥ ጀመረች። በቃ ሌላ ሰው ነው የሆነችው። መጀመሪያ ያየናት የተዋወቅናት ሴት ሌላ ናት በቃ ያኔ ማለት ነው። በቃ የሆነ ስንተኛ ራሱ ኢቭን ማለት ነው በቃ የሆነ ሌላ ነገር ነው የሚመስላት። ትናደዳለች፣ ትሳደባለች ምናምን ነገር። ምግብ ራሱ በሰዓት አትሰጠንም። በቃ ስንበላ ሁሉ ትናደዳለች ማለት ነው። በቃ ባህሪዋ በጣም ተለወጠ። ከቤት አታስወጣንም። እስር ቤት በቃ የስራ ጫና ታበዛብናለች። ምንም ነው እሷ ማሰራው፣ እኛ ቀኑን ሁሉ ስንሰራ ነው የምንውለው። ያን ያክል ስራ በዝቶ አይደለም፣ ግን ይሆናላ ሁኔታውን ስታስበው በጣም ከባድ ነው። ከዛ አባታችን ሲመጣ ግን ሌላ ሰው ናት። በቃ መጀመሪያ ያገኘናት ሴት ማለት ነው። በቃ ልውጥ ነው የምትለው ባንዴ። ሰው እንዴት በዚህ ልክ መቀየር እንደሚችል እኔ አላውቅም። ትለወጣለች በቃ ወዲያው ልጆቼ ምናምን ነገር ትላለች። እሱ ሲመጣ ትንከባከበዋለች ምናምን። እና ከሆነ ጊዜ በኋላ በቃ ማለት ለመናገር አሰብን ለአባታችን ማለት ነው። ግን የሆነ ቀረብ ብለን ለማውራት ስንሞክር እንደ ቀላል ነገር ነበር የሚያዩ ይሆናል አይደለ? ያን ያክል አንዳንዴ እንትን ነው። አሁን እናታችሁ ብትቆጣችሁ ኖሮ እንደዚህ አትሉም ነበር፣ እሷ ስለሆነች ነው ይለናል። እኛ ግን እንደዛ አይደለም። በቃ የሆነ ለየት ያለ ነገር ስላየን ነው። እና እሱ እንደዛ ብሎ ራሱን አሳምኖታል። በቃ የእንጀራ እናቴ ናት ብላችሁ ስላሰባችሁ ነው በትንሽ በትልቁ እንደዚህ የምትናደዱት ምናምን ነገር ይለናል ማለት ነው። ምክንያቱም ቤት ሲመጣ የሚያየው ነገር ስላለ። እና በቃ አጥብቀን ለመናገር ብንሞክርም አንዳንዴ ነገሩን በቀላል ነገር ያየዋል። ሁለተኛ የምታሳየው ነገር አለ እሱ ቤት ሲመጣ ምናምን ነገር እና በቃ ምንም ሊረዳን አልቻለም። ምንም ማለት ነው። ይህን ያህል እንደዚህ አይነት ለውጥ የመጣው ያጋጫችሁ ምን ያላችሁ ነገር አለ? ይሄ ነገር ከመፈጠሩ በፊት እና ከዚህ በኋላ የነበረው የሆነ እንትን ያለ ነገር ነበር ነው? ኧረ ምንም ያጋጨን ነገር አልነበረም። ምንም ማለት በቃ እሷም እንደ እናት እንደዛ እየተንከባከበችን ነበር። እኛም ደግሞ እንደ ልጅ ነበረ በቃ ስንሆን የነበረው ማለት ነው። ምንም የተለየ ባህሪ ራሱ አናሳይም ነበር ያኔ። ግን በቃ በቅጽበት ነው የተለወጠችው። እኔ አላቅም እንዴት እንደተለወጠች ራሱ። እና በቃ ያኔ ለአባታችን ለመናገር ምናምን ሞከርን። እኛ ያየነውን ስቃይ፣ እኛም የምናየውን ነገር እሱ ሊያየው አልቻለም። በቃ ሊረዳን አልቻለም። እና በቃ ይሆናላ አንዳንዴ ችግር ሲበረታ ትለምደዋለህ። እና በቃ የሆነ
ለማስረዳትም እየሞከረን እሱም ሳይረዳን እየቀረ ምናምን ነገር እኛም ደግሞ በዛ ሁኔታ ውስጥ ሆነን መኖር ቀጠልን ማለት ነው። በቃ ምንም አማራጭ አልነበረንም ምንም ማድረግ ስላልቻልን ማለት ነው። ከዛ በቃ የሆነ ሰዓት ላይ አባታችን ከስራ ማታ ነው የሚመለሰው 1 ሰዓት ላይ ማለት ነው። እና 1 ሰዓት ላይ መጣና ያው እኛን ያጫውተናል ያወራናል ምናምን እሷም ያው እንደለመደችው ባህሪዋ እንዳለ ነው። እሱ ሲመጣ ትቀየራለች። እሱ ሳይኖር ደግሞ ከእናንተ ጋር ሌላ ናት በቃ ሌላ ማለት ነው። እና ሲመጣ ምናምን ደህና ነበረ በቃ አወራን ተጫወትን ምናምን ስላለን ሁኔታ ስለ ትምህርታችን ጠየቀን ምናምን ብቻ እንደተለመደው ነው በቃ ምንም ያየንበት ነገር አልነበረም። ያኔ ግን በነጋታው የተፈጠረው ነገር ጩኸት ሰማን ጠዋት ላይ እና ከእንቅልፋችን ብድግ ብለን ስንነሳ አባታችን አርፎ ነበር። እንዴት ህመም አለበት በሽታ አለበት እንዴት ነው ነገር የሚቻለው? አይ ምንም ነገር የለበትም አባታችን ደህና ነበር። የተጋነነ ህመም እንኳን አሞት ኢቭን ሐኪም ቤት ሄዶ ማያውቅ ግን ያኔ በቃ በድንገት ሞተ ተባልን። ሁሉም ነገር ለኛ አዲስ ነበር። ምንድነው እሺ የሞተበት ምክንያት ምንድነው የተባለው? አይዟችሁ ተረጋጉ። ያኔ በቃ እንደሞተ አላመንም ማለት ሁሉም ነገር ለኛ አዲስ ነበር እንደነገርኩ ማለት ነው። ማለት ሞተ ሲባል እኔ አላቅም ስሜቱ እንዴት መግለጽ እንዳለብኝ። አባታችን ለኛ ሁሉ ነገር ነበር። አይዟችሁ ተረጋጉ። ምንድነው ቆይስ ምንድነው የተባለው? በምንድነው አረፈ የተባለው አባታችሁ? በቃ በዛን ሰዓት ምንም የምናውቀው ነገር የለም። በቃ ምንም የምናውቀው ነገር የለም። ጠዋት ላይ ስንነሳ አረፈ ተባለ። ይለቀሳል፣ ጎረቤት ተሰበሰበ። የሞቱ ምክንያት ምን እንደሆነ አናውቅም። ሰው ሲጠይቀን ምን ብለን እንመልስ? ከዛ በሰዓቱ በቃ ማለት ሁሉም ነገር የሆነ ፍጥንጥጥ ያለ ነገር ነበረ እና በቃ የቀብር ስርዓቱ ምናምን ቶሎ እንዲከናወን ተደረገ። ያው እኛ ምንም ማድረግ አንችልም ልጆችም ስለነበረ ኃላፊነት ያን ያክል መውሰድ አንችልም እና እሷ ነበረች ይህንን ነገር ያደረገችው። ለምን እንደሞተም ስትጠይቅ አይደል ነው ምን ብላ እንደመለሰችላቸው ግን በቃ እኛም አናውቅም ያኔ ማለት ነው። ሀዘን ላይ ስለነበርን ለማጣራትም አልሞከርንም። ማለት ሀዘኑ በቃ በጣም ከብዶን ነበር። እናታችን አረፈች። ከዛ የሷ ሳያንስ ደግሞ አባታችን ሲቀጥል ደግሞ የምንኖርበት ሁኔታም አሪፍ አልነበረም እንዳልኩ ማለት ነው። እሷም ጥሩ ስላልሆነች በቃ ሁሉም ነገር ጨለመብን ያኔ ማለት ነው። እና ለማጣራትም አልሞከርንም። ወዲያው የቀብር ስነ ስርዓቱን በቃ እንዲከናወን ተደረገ። አልቅሰን ቀበርነው አባታችንን። ከዛ ጊዜያቶች ከሄዱ በኋላ ከእህቴ ጋር ሆነን ነገሮችን ለማጣራት ሞከርን ማለት ነው በምን እንደሞተ እና በሰልስቱ ሂደን ነበር አባታችን አስክሬኑ የተመረመረበት ቦታ ላይ ማለት ነው። እና እዛ ስንሄድ ዶክተሩ በቃ ሊያናግረን ፈቃደኛ አልነበረም። ጭራሽ ማየት ሁሉ ነው ያልፈለገው። ሲያወራት የነበረው እንጀራ እናታችን ነበር ያኔ ማለት ነው። ከዛ እኛም ተስፋ አልቆረጥንም። ለማጣራት ሞከርን እና መጨረሻ ላይ ስንጠይቃቸው
የልብ ህመም ነበረበት እና በልብ ህመም ነው ድንገት ጸጥ ያለው አሉ ማለት ነው። ማለት የምን የልብ ህመም ነው? በዛን ሰዓት በቃ ግራ ገባን እና ድሮ ላይ ሲከታተልበት የነበረው ሆስፒታል ማለት ነው እዛ ሂደን ስንጠይቅ ምንም የልብ ህመም አይደለም፣ የልብ ህመም የተጋነነ በሽታ እንኳን ይሆናል አይደለ ይሆን የተጋነነ በሽታ እንኳን እንደሌለበት ነው የነገሩን። ከዛ በቃ ያኔ ግራ ገባን። ማለት ምንድነው እየተካሄደ ያለው? በድንገት የልብ ህመም ኖሮበት ሞተ ተባለ። እዛ ጋ ግን ብዙ አመት ሲከታተልበት የነበረ ሆስፒታል ነበረ ማለት ነው። እዛ ጋ ግን በቃ ምንም አይነት በሽታ የለበትም ነው የተባለና ነገሮች ሁሉ ድብልቅልቅ ነው ያሉብን። ግን በቃ ለማን አቤት እንላለን ማለት በቃ ሁሉም ነገር ታጥሮብን ነበር በዛን ሰዓት። በእንጀራ እናታችን እጅ ውስጥ ነን ያለነው። እሷ ናት የምትመራን፣ እሷ ናት የምታንቀሳቅሰን። በቃ እሷ ይሁን ካለች ይሁን ነው፣ እኛ ምንም ማድረግ አንችልም ያኔ ማለት ነው። እና ነገሮች ሁሉ ግራ ገቡን። በቃ ሀዘን ላይ ነን፣ የአባታችን ሞት አለ። ሲቀጥል ደግሞ የሞተበት ምክንያት በቃ ግራ ጋባን። ግን በቃ ምንም ማድረግ አንችልም ነበር። ምንም በልባችን እርር ብለን መኖር ግን የልብ በሽታ ሳይኖርበት ያረፈው ግን በልብ በሽታ ነው ተባለ። በቃ ድንገት ማለት ነው። ያውም ያኔ እኮ ማታ ደህና ነበርን፣ ስቀን ተጫውተን ነበር ያደርን እና በነጋታው ነው አረፈ የተባለው። እና በቃ ምንም አይነት በሽታ የለበትም። በድንገት በልብ ህመም ሞተ ተባለ። ምንም ማድረግ አንችልም። ውስጣችን ጋር ጥያቄ አለ፣ ግን በቃ በሰዓቱ ምንም ማድረግ አንችልም ነበር እና እንደዛ ቀጠልን ምናምን ነገር። ያው ሰው ምናምን አለ ጎረቤት ምናምን፣ ብቻ እስከ 40 ቀን ድረስ ቆየ። የአባታችን ሀዘን እያዘንን እያለቀስን ጎረቤት መጥቶ እየጠየቀን ምናምን ነገር። ከዛ በ40ኛው ቀን ካለፈ በኋላ የእንጀራ እናታችን አንድ ቀን በነጋታው በቃ ጠዋት ትቀሰቅሰናለች ማለት ነው። ትቀሰቅስና ከዚህ በኋላ ይሄ ቤታችሁ አይደለም፣ ቤታችሁን ፈልጉ አለችን ማለት ነው። ከዛ ማለት እኔ አላቅም፣ የቀልዷን የመሰለኝ። የት ልንሄድ እንችላለን? የአባታችን ቤት ነው፣ የእናታችን ቤት ነው። የት ነው የምንሄደው? ወጠን ደግሞ የትም ማለት ሰውም እንደሌለን ታውቃለች፣ ዘመድም እንደሌለ ማለት ነው። ብንወጣ ጎዳና ላይ ነው የምንወድቀው። ከዛ በቃ እኔ ቀልዷን የመሰለኝ መጀመሪያ ላይ። ከዛ መረረሽ ምናምን በቃ እናንተ ዲቃላዎች ምናምን ማለት ጀመረች። ከዛ ውጡልኝ አለች ማለት ነው። ለመናት፣ አለቀስን መሄጃ የለንም ብለን። ግን በቃ ምንም ቀድሞ ያሰበችበት ነገር ስለሆነ እኛን ልትሰማን አልቻለችም በቃ ጭራሽ ማለት ነው። እና የዛን ቀን ጠዋት ከቤት አባረረችን። ልብሳችንን በፔስታል አድርጋ ከቤት ወጣን። እንዴት ነው? የአባታችሁ ንብረት ነው እያንዳንዱ ነገር። የአባታችሁ ንብረት ማለት ደግሞ የእናንተ ንብረት ማለት ነው። ምንድን ነው ስለ ንብረቱ ምንድን ነው የተደረገው? ስለ ንብረቱ ለማጣራት ሞከርን እኛም በቻልነው አቅም። ግን የሚገርም ነገር እያንዳንዱ ንብረት በእሷ ስም ነበር። ይሄ ነገር መቼ እንደተከናወነ ምንም የምናውቀው ነገር የለም። ምንም በአንድ ይህ ሁሉ ነገር እንዴት እንደተፈጸመ። እያንዳንዱን ነገር በራሷ ስም አዙራለች ማለት ነው። ይሄ ነገር ከመፈጠሩ በፊት ጨርሳ ነበር። ይሄ ነገር ሲፈጠር አባታችሁ ምንም ማን ነገር ያላችሁ ነገር የለም? ምንም የምናውቀው ነገር አልነበረ። ምንም ይበቃል። ከዚህ በላይ እሷን የማታስጨንቃት። ይኸው እንደምታያት እሷም ታማለች። ቆይ እንዴት ነው የሁሉ ነገር የተፈጠረው? የሁሉ የአባታችሁ ቤት ንብረት እንዴት ነው ሙሉ ለሙሉ በእንጀራ እናታችሁ ስም ሲሆን እናንተ ምንም ላታውቁ የቻላችሁበት ምክንያት እስኪ ምንድን ነው? ምክንያቱም እኛ ልጆች ነን። አባታችን ባለበት ሰዓት ላይ ሁሉን ነገር ራን የሚያደርገው እሱ ነበረ። እኛ ምንም የምናውቅበት ነገር አይፈጠርም። እኛ እንዴት እንደሆነ አባታችንን አታላው ይሁን በምን አይነት ምክንያት ይሁን አናውቅም። ብቻ እሱ ካረፈ በኋላ ከቤት ውጡ ስትለን ነው ሁሉ ነገር ግልጽ ያለልን ማለት ነው። በቃ ያኔ ሁሉ ነገር በቃ ጨለማ ነው የሚሆነው። አስበው፣ ከቤተሰብ ጋር ነው የኖርነው፣ ከእናት አባት ጋር ነው የኖርከው ምናምን፣ ወተን አናውቅም እና ከቤት ውጡ መባል በጣም ይከብዳል። ምንም እንኳን የቤተሰቦቻችን ሞት ትልቅ ሀዘን ቢሆንብንም ቢያንስ እንኳን ለመኖሪያ ምናምን እንቸገራለን ብለን አላሰብንም ነበረ። ነገር ግን በቃ ከዛ በኋላ እኛም ሞተን ለማጣራት ምናምን ሞከርን። በቃ ያገኘነው ምላሽ በእሷ ስም እንደሆነ ነው፣ ሁሉም ንብረት ማለት ነው።
ግን ያው እንደነገርንህም እኛም ከቤትም ወተን ስለነበረ በአቅራቢያችንም የኛ የምንለውም ሰው አልነበረም። ኢቭን ቤተሰቦቻችንም ስልክ እያነሱልን አልነበረም። ዘመድ አዝማድ በአባታችሁ ሊሆን ይችላል፣ በእናታችሁ ሊሆን ይችላል። እንደው አንዳቸው እንኳን እዚህ ላይ ጣልቃ ገብተው የሆነ ነገር ለእናንተ ለማድረግ አልሞከሩም? የሁሉ ነገር እናንተ ላይ በሚደርስበት ሰዓት ላይ በጣም የሚገርመው ነገር ለራሱ እሱ ነው። አንድም ሰው አልነበረም አጠገባችን። በሚገርም ሁኔታ በጣም ብዙ ሞክረን ነበረ፣ ብዙ ሰዎች እንዲያግዙንም፣ ግን የትኛውን ቤተሰብ የተባለ ሰው አንድም ሰው አልነበረም አጠገባችን። እኛ በቻልነው አቅም ለማጣራት ሞከርን፣ ግን ያገኘነው ፍንጭ አልነበረም። የነበረን አማራጭ ጎዳና መውጣት ነው። በቃ ሁለታችንም፣ እኔ ታላቅ ነኝ፣ እሷም ታናሽ ናት። ግን ያው እሷም እንደ ታናሽ ሳትሆን አብረን ነበር እየለፋን እየጣርን የነበረው። ህይወትን ለማሻሻል ነበር እየለፋን የነበረው። እሷ ደግሞ ከዛ በፊት ትንሽ እግሯን ያማት ነበረ፣ ክትትልም እያደረገች ነበረ። ስለሱ መጠይቅሻለሁ እያልኩኝ ነበር። ምንድን ነው ቆይ እየተፈጠረ ያለው? እንደማየው ከሆነ ላይክ ለመንቀሳቀስ በጣም ነው የሚከብዳት እና ምንድን ነው ስለሱ ነገር እስኪ በደንብ አውሪኝ። ምንድን ነው የተፈጠረው? ትንሽ የመኪና አደጋ ደርሶባት ነበር በፊት። ግን ያው ጥሩ ሁኔታ ላይ ነበረች ያኔ፣ አባታችንም እያለ። አባታችሁ እያለ ነው ነገር የተፈጠረው? ያኔ ነበረ። ግን ያው ክትትል እያደረገች ስለነበረ ይህን ያክል የከፋ ነገር አልነበረም። ከቤት ከወጣን በኋላ ጎዳና ላይ ከሆንን ግን ክትትሏን ማድረግ አቋረጠች። ገንዘብም አቅም ስለሌለን፣ በዛ ላይ ብርድ አለ፣ ቅዝቃዜ አለ፣ ብዙ ነገር አለ። ያው ራሳችን ስለሆነ እየተጣጣርን ራሳችን ላይ ለራሳችን ያለ ነው። እሱ ነገር ጫናውን በጣም ከበዳት። እንደምታየው አሁን አንድ እግሯ አይንቀሳቀስም ሙሉ በሙሉ። ይሄ የተፈጠረው አስፈላጊ መድኃኒት ወይ ክትትል ማድረግ ስላልቻለች ነው? ምክንያቱም እኛ ከዛ ከወጣን በኋላ እጃችን ላይ ምንም ገንዘብ የለም። ኢቨን እንኳን ለዕለት የሚበላ ለራሱ በጣም የሚቸግረን ብዙ ጊዜዎች ነበሩ ያሳለፍነው ጊዜ። ስፔሻሊ ሴት ስትሆን ደግሞ ጎዳና ላይ ወጥተህ እንደዚህ እንደምነግርህ እዚህ ጋር ቁጭ ብዬ እንደማወራልህ አይደለም። በጣም ብዙ ነገሮችን አሳልፈናል እና ያም ጫና ተጨምሮ ሕክምናም አለማግኘት አለ። ከዛ ደግሞ ዝናብም ሲሆን ውጭ ነን፣ ብርድም ሁሉም ነገር አለ። ከዛ ደግሞ ስራም ስላለ ትሰራለች፣ በጣም ትሰራለች እና ያ ነገር ተጨምሮ አሁን ላይ እንደምታየው በቃ አንድ እግሯ መንቀሳቀስ አይችልም። በጣም የሚያሳዝነው። እሺ አሁን ላይ ይሄ ያላችሁበት ቤት እየኖራችሁ ያላችሁት ኖሮ እንዴት ነው እዚህ ቤት ልገቡ የቻላችሁት? እዚህ ቤት ልንገባ የቻልነው በፊት አባታችን እያለ ጎረቤታችን ነበረ እና እሱ ትንሽ የአቅም ማነስ ነበረበት በሰዓቱ ማለት ነው። ልጁን የሚያመው ስለነበረ የጎረቤታችንን ማለት ነው። ፋዘር በጣም ይረዳው ነበር፣ ያግዘው ነበር በነበረበት ሰዓት ላይ። አንዳንዴ መልካም ሰው አይጥፋ አይደለም የሚባለው፣ ውለታን የማይረሳ ሰው። ከረዥም ጊዜ በኋላ አፈላልጎ ነው እሱን ያገኘን እና እዚህ አምጥቶን፣ እሱም በነገር ላይ ያን ያክል የተሻለ ህይወት ኑሮ ምናምን አይደለም። ግን ያው አንዳንዴ ውለታን የሚያስታውስ ሰዎች ሲኖሩ ቤተሰብ መሆን አይጠበቅብህም እና እሱ ነበረ የ1 ዓመት የቤት ኪራይ ከፍሎልን እኔንም ሻይ ቡና አስጀምሮኝ እዚህ እንትን ያለን እና አሁን ለራሱ የቤት ኪራያችን የምንወጣበት ቀን እየደረሰ ነው። ብቻ ያው ህይወትን እንደዚህ እየኖርን ነው። የእውነት ውድ ቤተሰቦቻችን የምንሰማው ነገር በጣም ከባድ ነው። የምር በጣም ከባድ ነው። እያሳለፋችሁ ያላችሁት ህይወት የእውነት በጣም ከባድ ነው። ምን አይነት ህይወት እንዳሳለፋችሁ፣ ምን አይነት ነገር እያሳለፋችሁ እንደሆነ አይደለም ሰው ይህንን ህይወት እየኖሩ ማየት ይቅርና ለማሰብ ምን ያህል ከባድ። እሺ ቆይ እስቲ ይህ ሁሉ ነገር እናንተ ላይ ተፈጠረ፣ ይህ ሁሉ ስቃይ እናንተ ላይ ወረደ። እሺ እንዴት ነው እናንተ ከዚህ ከጋዜጠኛ ጋር ግንኙነት ሊኖራችሁ የቻለው? በምን መልኩ ነው ከዚህ ጋዜጠኛ ጋር እናንተ ልትገናኙ የቻላችሁት? እንዴት ነው የእናንተ ስም፣ የእናንተ ፎቶ፣ የእናንተ መረጃ የጋዜጠኛው ቤት ላይ ሊገኝ ይቻላል? እስቲ ስለሱ ነገር ንገረኝ። ኦኬ እንዴት መሰለህ፣ ከ10ኛ ክፍል ወይ 9ኛ ክፍል ጀምሮ የማውቀው ጓደኛ ነበረኝ። ከሱ ጋር እናውራ ነበር፣ ሁሉንም ነገር አማክረው ነበር
እያንዳንዱን ነገር በየቀኑ የሚፈጠረውን ህይወታችን ላይ ምናምን አማክረው ስለነበር ይህንንም ስለ ቤቱ ጉዳይ ስላለው ስለ ውርሱ ምናምን ጉዳይ ሳማክረው እኔ የማውቀው ሰው አለ እንደዚህ አይነት ሰው አለ እና ማን ያለሽ? ጓደኛ ነው ወይስ ምንድን ነው? ፍቅረኛዬ ነው። ፍቅረኛሽ ነው? ፍቅረኛዬ ነበረ። ትውውቃችሁ መች ነው? 9 ወይም 10ኛ ክፍል ከ9 እስከ 10ኛ ክፍል ጀምሮ። እሺ እሱ ነበረ። ለሌላ ሰው አትክሰሱ፣ የትም አትሄዱ፣ እኔ የማውቀው ሰው አለ፣ እሱ ሁሉንም ነገር ያስጨርስላችኋል ምናምን አለን እና ደግሞ ትንሽም ንብረት ነበረ በእኛ ስም የነበረ ማለት ነው። ሙሉን ፋይል ምናምን እኛ ጋር የነበሩትን በሙሉ ሰጠ ነው። እሱን ያገናኘን እሱ ነው ማለት ነው። ጋዜጠኛ አቤኔዘርን ያገናኘሽ ፍቅረኛሽ ነው ማለት ነው? አዎ እሱ ነበር ያገናኘን። እያንዳንዱ መረጃ አሳልፈሽ እንድትሰጪ ያደረገች ፍቅረኛሽ ነው ማለት ነው አይደለ? አዎ እሱ ነበረ ሁሉንም ነገር አሳልፌ እንድሰጥ ያደረገው። ነገር ግን የሚገርምህ ከዛ በኋላ በቃ ያለንበት ሁኔታ በጣም እየተቸገርንም ስለነበረ ምናምን ነገሮች እንዲስተካከሉልን በጣም እንፈልግ ነበረ። ቢያንስ እንኳን ሁሉንም ንብረት ማስመለስ ባንችል ያቺ በእኛ ስም የሆነችው ትንሿን ነገር አግኝተን እንኳን የተሻለ ነገር ማድረግ ብንችል ብለን አስበን እሱን እያናገርኩት ነበረ። ነገር ግን ሊያገኘኝም ፈቃደኛ አይደለም። ያለበትንም ስለማቅ በየቀኑ እየሄድኩኝ ጨቀጭቀው ነበረ እና ከሆነ ጊዜ በኋላ ጭራሽ ጸባዩ ተቀያየረ። ጭራሽ ማለት ነው። እንደውም በቃ እሱ እኔን መቆጣት የጀመረው ምናምን። ፍቅረኛሽ? በደንብ በቃ እኔ ለእናንተ ብዬ ለእናንተ አስቤ ነው ይሄን ነገር እያደረግኩ ያለሁት እና የቻልኩትን እየሞከርኩ ነው የሚለው ግን ምንም አይነት የምናየው ነገር አልነበረም። መሬት ላይ የወረደ ምንም አይነት ነገር አልነበረም ምናምን። ከዛ በኋላ ጭራሽ ፊት ነው የነሳኝ። ሊያናግረኝም ፈቃደኛ አይደለም። በቃ ከዚህ በኋላ ያለውን ነገር የቀረውንም ንብረት ያለችውንም ነገር በፍቅረኛሽ አማካኝነት ለጋዜጠኛው ተሰጠ ማለት ነው። እያንዳንዱ መረጃዎች፣ ሁሉም መረጃው በእሱ አማካኝነት ነበር የሰጠነው። እሱን ያውቀዋለሁ፣ በጣም አሪፍ ሰው ነው፣ ይረዳችኋል ምናምን ብሎም ስለነበረ እኔም ደግሞ እሱን አምነው ስለነበር እና ይቅርታ እና ደግሞ ያው ረዥም ዓመትም ስለምንተዋወቅ እንደዚህ ያደርጋል ብዬም ስላላሰብኩኝ እና ደግሞ ማንም ሰው ስለሌለን ልናምነው የምንችለውም ሰው እሱ ነበረ። በቃ ሁሉንም ነገር ነበር የሰጠነው፣ ግን ምንም ነገር ያየነው ነገር የለም። እስቲ የጤናሽ ሁኔታ እንዴት ነው አሁን ላይ? ምን ያህል ጊዜ ሆነሻል? እስቲ ይህን ነገር ክትትሉን ያለውን ነገር እስቲ ካቆምሽ አንቺ። ያው እንዳልኩ ክትትሉን ካቆምኩ አንድ አመት ሆኖኛል። ማለት አባታችን ከሞተ በኋላ ማለት ነው። እና ለትንሽ ጊዜ እንሞክር ነበር ማለት ትንሽ ገንዘብ ስናገኝ በቃ ለእኔ ሕክምና ነበር የሚውለው። በቃ በቻልነው መጠን እንሞክር ነበር ክትትላችንን ለማድረግ እና ከሆነ ጊዜ በኋላ ግን በቃ ምንም ማድረግ አልቻልንም። ማለት እጃችን ጋር ምንም አይነት ገንዘብ የለም። ሲቀጥል ያ መረጃም እሷ እንዳለችው ተወሰደ፣ ጠፋ እና ከዛ በኋላ ምንም ማድረግ አልቻልንም እና አሁን ላይ ካቆምኩኝ በጣም ብዙ ጊዜ ሆኖኛል። ህመሙም ደግሞ እየባሰብኝ ነው የመጣው። በቃ ምንም አንድ እግሬ ጭራሽ አይንቀሳቀስም። የባስ ብሎ ደግሞ እያመመኝ ነው እና ብቻ ከባድ ነው። ህመም በጣም ከባድ ነው። የሚያውቅ ብቻ ነው የሚያውቀው። ስቲል የፍቅረኛሽ ስልክ ይሰራል አይደለ? አዎ ይሰራል። ስትደውይ አያነሳም ነው ችግሩ? አያነሳም። የሚኖርበትንም ቤት ታውቂዋለሽ? አዎ አውቃለሁ። በጣም ጥሩ። የምናደርገውን ነገር ለማንኛውም ከኋላ ያላችሁ ሰዎች እያንዳንዱ መረጃ ወሰዱ። ምንም ጊዜ የምንወስድበት ነገር አይደለም። ቀጥታ ከዚህ ወተን ፍቅረኛሽ ይኖርበታል ወደ ተባለው ሰፈር ካለበት ቦታ አንጠልጥለው ይዘውት ይመጣሉ። ውድ ቤተሰቦቻችን እየተደረገና እየሆነ ያለውን ነገር እየሰማን ነው። በጣም ነው የሚያሳዝነው። በጣም ከባድ ነው። የእኔ ሰዎች አሁኑኑ ይህ ፍቅረኛ ይኖርበታል ወደ ተባለው ቦታ እንዲሄዱና መደረግ ያለበትን ነገር አድርገው ይዘውት እንዲመጡ ይደረጋል። እህቴ አንቺ በጣም ብዙ ነገር አሳልፈሻል። ከምንም አይነት ነገር ደግሞ በጣም ከባድ የሚሆነው አንድ ሰው መታከም እየቻለ መድኃኒት አግኝቶ መዳን እየቻለ እንደዚህ ታሞ ሲቀመጥ ማየት
መታመም ብቻ አይደለም፣ በስነስርዓት መንቀሳቀስ፣ በስነስርዓት መሄድ የምትችል የነበረ ሴት እህታችን አሁን እንደዚህ ሆናለች። ከዚህ በኋላ የሚሆነው የእኛ ኃላፊነት ነው። የእኛ የሕክምና ቡድኖች አሉ። እህታችን እያንዳንዱ መደረግ ያለበትን ነገር ያደርጋሉ። ከዚች ደቂቃ ጀምሮ ይህ ካሜራ ከሚጠፋበት ሰዓት ጀምሮ አሁኑኑ መኪና እንዲመጣ ይደረጋል። አሁኑኑ እህታችንን ይዘው ወደ ሆስፒታል እንዲወስዷት ይደረጋል። ሆስፒታል ሄዳ እያንዳንዱ መደረግ ያለበት ነገር ይደረጋል። እያንዳንዱ ነገር እህታችን ተመልሳ ጤናዋን እስክታገኝ ድረስ ተመልሳ በስነስርዓት መራመድ እስክትችል ድረስ እያንዳንዱ ማድረግ ያለብን ነገር ሁሉ ለማድረግ እንሞክራለን። መደረግ ያለበት ነገር ሁሉ ይደረጋል። ያ ሲሆን ግን የኔ ሰዎች መስራት ያለባቸውን ስራዎች ይሰራሉ። ይሄ ልጅ ይሄ ፍቅረኛ አለ ወደሚባልበት ቦታ ሰዎች ይልካሉ፣ እንዲያመጡት ይደረጋል። እስከዛ ድረስ እህታችንን የእውነት በጣም ከባድ ነው። ስራችን አላማችን የነበረው ሳሚን ማዳን ነው። ሳሚን ማዳን በምናደርግበት ሁኔታ ደግሞ እንደዚህ አይነት ነገር ገጥሞናል። የእውነት በጣም የሚያሳዝን ነገር ነው። እህቴ ከዚህ በኋላ ምንም ነገር እንድታስብ አልፈልግም። መደረግ ያለበትን ማድረግ ያለበትን ነገር በሙሉ እናደርግልሻለን። ስለ ሕክምና ወጪ ስለምኑ ምንም ነገር እንዲያሳስብሽ አልፈልግም። እያንዳንዱ ነገር ይደረግልሻል። ብዙ መከራ ብዙ ችግሮችን አሳልፈሻል። ከዚህ በኋላ የሚሆነው የኛ ኃላፊነት። እሺ ወንድሜ በጣም አመሰግናለሁ። በጣም ሰው በሚያስፈልገን ሰዓት ባዶ ነበር። አሁን ላይ ግን ስለደረሳችሁልን፣ ስላገዛችሁን፣ ወደፊትም ስለምታግዙን በጣም አመሰግናለሁ። እግዚአብሔር ይስጥልን። ምንም እሱ የሚያሳስብ ነገር አይደለም። ገና መጀመራችን ነው። ብዙ የምናደርጋቸው ነገሮች አሉ። ውድ ቤተሰቦቻችን ጊዜያችንን አንፍጅ። አሁኑኑ ሰዎችን ልከት ማድረግ ወዳለብን ነገር እናደርጋለን ማለት ነው። በዚህ አጋጣሚ ሀሳብ አስተያየት ካላችሁ እባካችሁን፣ ሌላኛው ደግሞ ፕሊዝ ሼር እያደረጋችሁ ምን ይታወቃል የእነሱ ዘመድ ወዳጅ የሆነ ሰው የሆነ ቦታ ላይ ተጠፋፍቶ ሊሆን ይችላል። እነሱ ማግኘት ፈልገው ያላገኛቸው ሊሆን ይችላል። የሚፈጠረው ነገር ስለማይታወቅ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በመጻፍ ያው ሁሌም የሆነ ነገር ሲፈጠር እናንተን ነው እና የምናማክረው። ሀሳብ አስተያየታችሁን ስጡን። ከዛ ድረስ አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ።